የታሰሩ ሐኪሞች ከ80 በላይ እየደረሱ ነው። መንግስት አልታገስም እያለ ይገኛል። ዝርዝር መረጃውን እንመለከተዋለን። ጌታቸው ረዳ ወደ መቀሌ እንዲገቡ ጥሪ ቀርቦላቸዋል። ለህይወቱ እንዳይሰጋ በቂ ጥበቃ እናደርጋለን የክልሉ ጸጥታ ቢሮ ይፋ ያደረገው መረጃ ነው። ሌላኛው ትኩረታችን ነው። ከዚህ ውጪ ታላቁ የኢትዮጵያ ህዳሴ ግድብ ሰው ሰራሽ ሐይቅን ለመጠበቅ የተቋቋመው የባህር ፖሊስ ለስምሪት መዘጋጀቱ ተሰምቷል። በጥንቅራችን ሰሙታላችሁ። ህወሓት ብቻውን የቀረበት የራያ ውሳኔ ቀጥሏል። በጄኔራል ጻድቃን ገብረትንሳኤ ትውልድ መንደር የተፈጠረው ምንድነው? የወፍ በረር ቅኝት እናደርጋለን። በሐዋሳ ዩኒቨርሲቲ የሕክምና ጤና ሳይንስ ኮሌጅ ኢንተርን ሐኪሞችና ሬዚደንቶች የኮሌጁን ቅጥር ግቢ ለቀው መውጣታቸውን ይፋ አድርገዋል። እነዚህና ሌሎች ወቅታዊ ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ዕለታዊ የመረጃ ጥንቅራችን ተጀመረ። በመግቢያችን ላይ ያስተዋወቅናችሁን ጉዳዮች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አብራችሁ የኢትዮጵያ ሕክምና ባለሙያዎች ማህበር ከስራ ማቆም አድማ ጋር በተያያዘ ከ78 በላይ የጤና ባለሙያዎች መታሰራቸውን ገልጸዋል። ስብስብ ለሰብአዊ መብቶች ኢትዮጵያ የጤና ባለሙያዎች ጥያቄዎች አፋጣኝ ትኩረት ሊሰጣቸው እንደሚገባም አሳስበዋል። የመንግስት ጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ ተናግረዋል። ከጎንደር ዩኒቨርሲቲ በጸጥታ ኃይሎች ተይዘው ከተወሰዱት የሕክምና ባለሙያዎች መካከል አንድ ሱዳናዊ ሐኪም መኖሩንም ባልደረቦቹ ገልጸዋል። ሐኪሞች፣ ነርሶች፣ ላብራቶሪ ባለሙያዎችን ጨምሮ በርካታ የጤና ባለሙያዎች ለወከባ፣ ለድብደባና ለእስራት እንደተዳረጉም ተሰምቷል። የንቅናቄው አስተባባሪዎች ባሰባሰቡት መረጃ መሰረት በቁጥጥር ስር ካሉት ባለሙያዎች መካከል 9 ሴት የጤና ባለሙያዎች ናቸው። የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ስያሜ ደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸው 12 ጥያቄዎችን ያነሱ ባለሙያዎች ከግንቦት 5 ቀን 2017 ዓ.ም ጀምሮ የከፊል የሥራ ማቆም አድማ መምታታቸውን ገልጿል። ሐሙስ ምሽት መግለጫ ያወጣው ጤና ሚኒስቴር የከፊል ስራ ማቆም አድማውን ተቀባይነት የሌለው ብሎታል። ሚኒስቴሩ እንቅስቃሴውን በወደ ሰፊነት ሳይው መቆየቱን በመጠቆም በስራ ገበታቸው ላይ በማይገኙና ሁከትና ብጥብጥ በሚፈጥሩት የጤና ባለሙያዎች ላይ ህጋዊ እርምጃ ወስዳለሁ ሲል አስጠንቅቋል። ይህን ሚኒስቴሩን መግለጫ የንቅናቄው አስተባባሪዎች ያልጠበቅነውና ፖለቲካዊ መልክ የያዘ ሲሉ ሰይመውታል። ጌታቸው ረዳ ወደ መቀሌ እንዲገቡ ጥሪ ቀርቦላቸዋል። ለህይወቱ እንዳይሰጋ በቂ ጥበቃ እናደርጋለን የክልሉ ጸጥታ ቢሮ ይፋ ያደረገው መረጃ ነው። የትግራይ ሰላምና ጸጥታ ቢሮ ጌታቸው ረዳ የፖለቲካ አቋማቸው እንደተጠበቀ ተመልሰው ይመጡ በቂ ጥበቃ እንደሚደረግላቸው ልናረጋግጥላቸው እንወዳለን ሲል አረጋግጧል። ቢሮው የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ሰሞኑን ፋና ቲቪ ላይ ቀርበው የተናገሯቸው ንግግሮች ነጭ ውሸት ነው በሚል ተቃውሟል። ቢሮው ባወጣው መግለጫ የትግራይ ህዝብ እንኳን በትግሉ አስተዋጽኦ የነበረውን ታጋይ ተኩሶ ሊገድል ይቅርና ሊያጠቃ የመጣ ጠላት ወታደር ማርኮ ስርዓት አስተምሮ ምህረት የሚሰጥ ልባም ነው ብሏል። በትግራይ ጦርነት ወቅት ጉልህ ሚና የነበራቸው ጌታቸው ረዳ በጦርነት ወቅት አንዳንድ የወታደር አመራሮች ራሳቸው ብዙ ኪሎሜትሮች ርቀው ወደ ኋላ ለምንሸሻችሁ በሚል ተዋጊዎችን መግደላቸውን ይፋ አድርገው ነበር። ቢሮው ጌታቸው ረዳ የትግራይ ጦር መኮንኖችን ስም የማጥፋትና የመወንጀል ብቃትና ሞራል የለውም ሲል አብጠልጥሏል። ሌላው ጌታቸው አንዳንድ መኮንኖች በግላጭ በተለያዩ ዝርፊያ ተግባራት ላይ መሰማራታቸውን መናገራቸው አይዘነጋም። ቢሮው ግን በጦርነት የተቃጠሉና የወደሙ የጦር መሳሪያዎች በራሱ ስልጣን ስርዓት ባልተከተለ መንገድ እንዲነሱና እንዲሰረቁ ያዘዘው ራሱ ጌታቸው ብለዋል። ጌታቸው ሚዲያዎችን በመጠቀም ራሱ የፈጸመውን ጄኔራሎቻችን እንደሰረቁትና እንደመዘበሩት አድርጎ የሚያወራው የብረታ ብረት ስርቆትና ምዝበራ ዋነኛ ዓላማው የሰራዊቱን አንድነት መበተን መሆኑ ለማንም ግልጽ ነው ሲል በመግለጫው አስፍሯል። አቶ ጌታቸው በክልሉ ያሉ ከታቀደባቸው ግድያ ማምለጥ እንደቻሉ አንስተው ነበር። ቢሮው የሰራዊት አመራር ሊገድሉኝ አቅደው ለጥቂት ከሞት አመለጥኩኝ የሚል በሚዲያም የታጀበ ስም የማጥፋት ዘመቻ በስፋት ተከፍቷል ያለ ሲሆን ይህ ከእውነት የራቀ የፈጠራ ውሸት ነው ሲልም ውድቅ አድርጎታል። ከዚህ ባለፈ ጌታቸው አስተላለፉን ቀይሮ ብልጽግና ሆኗል ያለው የሰላምና ጸጥታ ቢሮ ፖለቲካዊ አቋሙ እንደተጠበቀም ተመልሶ ይመጣ በቂ ጥበቃ እንደሚደረግለት ልናረጋግጥለት እንወዳለን ብለዋል። በትግራይ ህዝብ ትግል ብዙ ውሸታሞችና ካህዲዎች ታይተዋል። ቢሆንም የጌታቸውን ጥግ አይደርሱም ሲል ገልጾ መላው ሰራዊትና የትግራይ ህዝብ የጌታቸው መረጃ ነጭ ውሸት እንዳትደናገሩ ሲልም አሳስበዋል። ቢሮው የፌዴራል መንግስትም ይህን መሰል የፕሪቶሪያን ስምምነት የሚጻረር ስም
ማጥፋት ዘመቻ በማረም የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርበዋል። ጌታቸው ረዳ ከሰሞኑን በሰጡት ቃለ ምልልስ እንደ ጄኔራል ምግበ፣ ኮሎኔል ተወልደ፣ ጄኔራል ኃይለሥላሴ አይነት አመራሮች በወርቅ ዘረፋ ላይ እንደተሰማሩ ተናግረው ነበር። በጦርነት ወቅት ሳይቀር ከፍተኛ ዝርፊያ ላይ የነበሩ መኮንኖች እንደነበሩ ይፋ አድርገዋል። ከሻዕቢያ ጋር የሚገናኙ ሰዎች መኖራቸውን ጨምሮ ሌሎች በርካታ ያልተሰሙ ጉዳዮችን በይፋ አውጥተው ከፍተኛ መነጋገሪያ ሆነው ሰንብተዋል። አቶ ጌታቸው ረዳ በትግራይ ፖለቲካ እንዲሁም በህወሓት ውስጥ በአመራርነት ትልቅ ስም ያላቸው፣ በትግራይ ጦርነት ወቅትም እስከ መጨረሻው ስምነት ከፊት የነበሩ ብዙ ጉዳዮችን እንደሚያውቁ የሚታመንባቸው ፖለቲከኛ ናቸው። ህወሓት ብቻውን የቀረበት የራያ ውሳኔ በጄኔራል ጻድቃን ገብረትንሳኤ ትውልድ መንደር የተፈጠረው ምንድነው? የትግራይ ተቃዋሚ ፓርቲዎች ጥምረት በደቡባዊ ትግራይ የማይጨው ከተማ ነዋሪዎች ህወሓት የአካባቢውን አስተዳደር አፍርሶ በአዲስ አስተዳደር ለመተካት ማሰቡን በመቃወም ትናንት በሰላማዊ ሰልፍ መቃወማቸውን እንደሚደግፍ አስታውቀዋል። ጥምረቱ የማይጨው ነዋሪዎች ተቃውሞ የህወሓት የጭቆናና ወታደራዊ አመራር ማክተም እንዳለበት መልእክት ያስተላለፈ ነው በማለት አድንቋል። ትግራይ የሰላማዊ ተቃውሞ ማዕከል እየሆነች መጥታለች ያለው ጥምረቱ ሁሉም የክልል ከተሞችና ዞኖች የማይጨው ነዋሪዎችን ፈለግ እንዲከተሉና ለዲሞክራሲያዊ ለውጥ እንዲታገሉ ጠይቋል። የማይጨው ነዋሪዎች ተቃውሞ ሰልፍ የወጡት ደብረጽዮን ገብረ ሚካኤል ህወሓት የደቡባዊ ትግራይ አስተዳደራዊ መዋቅሮችን እንደገና ለማደራጀት ማቀዱን ከወይን መጽሔት ባደረጉት ቃለ ምልልስ መግለጣቸውን ተከትሎ ነበር። በሰሜን ኢትዮጵያ ጦርነት የህወሓት ስትራቴጂስት የነበሩት ጄኔራል ጻድቃን የማይጨው ተወላጅ መሆናቸው ይታወቃል። ከዚህ በተጨማሪ ደብረጽዮን ገብረ ሚካኤል ህወሓት ባለፈው ሳምንት የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠር ማለታቸውን ተከትሎ በራያ ወይም ደቡባዊ ትግራይ ተቃውሞ ገጥሟቸዋል። ከትናንት በስቲያ የማይጨው ከተማ ነዋሪዎች የደብረጽዮን መግለጫ በመቃወም ሰላማዊ ሰልፍ ያደረጉ ሲሆን ዛሬው ዕለት ደግሞ የመሆኒ ነዋሪዎች ተቃውሞ ሰልፍ እያካሄዱ ነው። በተቃውሞ ሰልፉ ላይ የራያ ህዝብ ድምጽ ይከበር፣ የደብረጽዮንን መግለጫ አጥብቀን እንቃወማለን፣ በመስዋዕትነት ስም ህዝብ መማገድ ይቁም የሚሉ መፈክሮችም ተሰምተዋል። የሰዓቱ መረጃ ጥንቅራችን እንደቀጠለ ነው። የሐዋሳ ዩኒቨርሲቲ ሐኪሞች ግቢውን ለቀው መውጣት ጀምረዋል ተብሏል። በሐዋሳ ዩኒቨርሲቲ የሕክምና ጤና ሳይንስ ኮሌጅ ኢንተርን ሐኪሞችና ሬዚደንቶች የኮሌጁን ቅጥር ግቢ ለቀው መውጣታቸውን ይፋ አድርገዋል። ባለሙያዎቹ ግቢውን ለቀው የወጡት ኮሌጁ በተመደቡበት የሥራ መስክ ካልተገኙ በ12 ሰዓታት ውስጥ ኮሌጁን ለቀው እንዲወጡ ያስቀመጠውን የሰዓታት ገደብ ተከትሎ ነው። በሐዋሳ ዩኒቨርሲቲ የሕክምና ጤና ሳይንስ ኮሌጅን ጨምሮ በደቡብ ኢትዮጵያ 4 ክልሎች የሚገኙ የጤና ተቋማት ባለሙያዎች ከግንቦት ወር መግቢያ አንስቶ በከፊል የሥራ ማቆም አድማ እያደረጉ ይገኛሉ። አድማውን ተከትሎ የጤና ተቋማቱ አስተዳደሮች ባለሙያዎች ወደ ስራቸው እንዲመለሱ በማስታወቂያ ሰሌዶቻቸው በተደጋጋሚ ሲያሳስቡ ቆይተዋል። በተለይም የሐዋሳ ዩኒቨርሲቲ የሕክምና ጤና ሳይንስ ኮሌጅ በ12 ሰዓታት ውስጥ በስራቸው ላይ ያልተገኙ ኢንተርን ሐኪሞችና ሬዚደንቶች ግቢውን ለቀው ይውጡልኝ ሲል ትናንት ጠዋት በግቢው በለጠፈው ማስታወቂያ ጠይቋል። እንደ ዶይቼ ቬለ ዘገባ ሐኪሞች ከግቢ ወጣ ነው እስከ ነገ 8 ሰዓት በስራ ገበታችሁ ላይ ካልተገኛችሁ ግቢውን ለቃችሁ ውጡ የሚለው የኮሌጁ ማስታወቂያ ከተለጠፈ በኋላ መሆኑን ተናግረዋል። በሆስፒታሉ ከጥቂት ነርሶች በስተቀር አብዛኛው ኢንተርን ሐኪሞችና ሬዚደንቶች ከግቢ መውጣታቸውን የጠቀሱት አስተያየት ሰጡ ሐኪሞች ማስታወቂያው ከመውጣቱ በፊት ባለፉት ቀናት ባለሙያው በስራ ላይ እንዲገኝ የተለያዩ ስብሰባዎች ተደርገው ነበር። ይሁን እንጂ ከድንገተኛ ክፍል ሐኪሞች በስተቀር አብዛኛው ባለሙያ ወደ ስራ ሊመለስ አልቻለም። አሁን ላይ ባለሙያው ማሳሰቢያውን ተግባራዊ ባለማድረጉ ማስፈራሪያ፣ እስርና ወከባ ይደርስበት ይገኛልም ብለዋል። ያም ሆኖ አሁን ላይ የኮሌጁ ኃላፊዎች ለቀው የወጡ ኢንተርን ሐኪሞችና ሬዚደንቶችን ወደ ግቢ ተመለሱና እንወያይ የሚል ጥሪ በማቅረባቸው የተወሰኑ ሐኪሞች ከቀኑ 11 ሰዓት አካባቢ በኮሌጁ አዳራሽ በር ላይ መታየታቸውን ባለሙያዎቹ ተናግረዋል። ከአድማው መጠናከር በኋላ መግለጫ ያወጣው የጤና ሚኒስቴር ጥቂት የማስተማሪያ የጤና ኮሌጅ ተቋማት በመደበኛ የሥራ ገበታቸው ላይ ያለመገኘታቸው መረጃዎች ደርሰውኛል ብለዋል። የጤና ሙያ የሥራ ማቆም አድማ ከማይደረግባቸው የሥራ ዘርፎች መካከል አንዱ መሆኑን የጠቀሰው የሚኒስቴሩ መግለጫም ባለሙያዎች ጥያቄዎቻቸውን በሥራ ገበታቸው ላይ ሆነው እንዲያቀርቡ ሲል አሳስቧል። መንግስት በወደ ሰፊነት ችግሩ ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ በማይገኙት ላይ ግን አስፈላጊውን ሕጋዊ እርምጃ እንደሚወስድ መስሪያ ቤቱ አስጠንቅቋል። ታላቁ የህዳሴ ግድብ ሰው ሰራሽ ሐይቅን ለመጠበቅ የተቋቋመ የባህር ፖሊስ ለስምሪት መዘጋጀቱ ተሰማ። የታላቁ ኢትዮጵያ ህዳሴ ግድብ ሰው ሰራሽ ሐይቅን የሚጠብቅ በሀገሪቱ የመጀመሪያ የሆነ የባህር ፖሊስ መደራጀቱን የኢትዮጵያ ፌደራል ፖሊስ አስታውቋል። የግድቡ መሰረተ ድንጋይ በመጋቢት 24 ቀን 2003 ዓ.ም ከተጣለበት ዕለት ጀምሮ የፌደራል ፖሊስ ቦታ ያለው ሰላምና የደህንነት ዋስትና እንዲረጋገጥ የማድረግ ተልዕኮውን እየተወጣ መሆኑን ረዳት ኮሚሽነር ሰለሞን ከበደ ተናግረዋል። ሐይቁ 256 ኪሎ ሜትር ያህል የሚሸፍን በመሆኑ መደበኛ ሳይሆን ኮስታል ፖሊስ ጋር
በማቋቋም መጠበቅ ስላለበት ኃይሉ መደራጀቱን ገልጸዋል። በዚህም ከመከላከያ ኢንጂነሪንግ ጋር በመተባበር ጀልባዎችን የማዘጋጀት የሰው ኃይል አደረጃጀቱን የማጠናከርና የማሰልጠን ስራ የተሰራ መሆኑን ጠቁመዋል። በአካባቢው ላይ ስጋት እንደሌለ የገለጹት ረዳት ኮሚሽነሩ ቅድመ መከላከል ስራ እንዲሁም ለግድቡ የሚውሉ ቁሳቁሶችን ማጀብ እየተከናወነ ያለ ተግባር መሆኑን ተናግረዋል። በተጨማሪም ከመንግስት በሚሰጠው ተልዕኮ መሰረት ስራውን በብቃት እንደሚወጣ ገልጸዋል። የሰዓቱ መረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።